ሰላም ተማሪዎች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዛሬም ፓርት 2 ይዤላችሁ መጥቻለሁ። ግሬድ 8 ዩኒት 5 ላይ ኮምፒውተር ኤርጎኖሚክስ ነው ያለ ነው። ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ምን ይመስላል እናያለን ማለት ነው። ስለ ኮምፒውተር ኤርጎኖሚክስ ማለት ነው። ቪዲዮውን ላይክ ማድረግ አትርሱ፣ እንዲሁም ሼር ማድረጋችሁንም አትርሱ። በተጨማሪም ቻናሉ ሳብስክራይብ በማድረግ የቻናሉን አባል ሆኑ። ከዚህ መቀጠል ፓርት 2 እናያለን። ፓርት 2 ደግሞ ሜይን ቶፒካችን ምንድን ነው እናያቸው። አንደኛ ኬርፉል ሃንድሊንግ ኦፍ ፖርቴብል ዲቫይስ ምንድን ነው የሚለው እናያለን። ሁለተኛ ደግሞ ሃው ቱ ዩዝ ስማርትፎንስ ኤንድ ሞባይል ዲቫይስስ ሴፍሊ የሚለው እናያለን። ሶስተኛ ዋት ኢዝ ሞባይል ትራንስሚሽን ፓወር የሚለው እናያለን ማለት ነው። አራተኛ ትራንስሚሽን ፓወር ለጤና ያለው ጠቀሜታ ምን ይመስላል የሚለው ነገር እናያለን ማለት ነው። በመቀጠል ደግሞ ትራንስሚሽን ፓወር በባትሪ ላይ ያለው ተጽዕኖ ምን ይመስላል የሚለው ነገር እናያለን ማለት ነው። ባይ ዘ ዌይ እዚህ ጋር ትራንስሚሽን ፓወር ላይ በጣም ወሳኝ የሚባል ፖይንት ነው የምንማማረው ማለት ነው። ስለዚህ ቀጥታ ወደ ርዕሱ እናያለን። ኬርፉል ሃንድሊንግ ኦፍ ፖርቴብል ዲቫይስ ተንቀሳቃሽ መሳሪያዎችን በጥንቃቄ መያዝ። አሁን እዚህ ጋር ተንቀሳቃሽ መሳሪያዎችን ሲባሉ ምንድን ናቸው የሚሉ ነገሮችን በደንብ ማየት ያስፈልጋል። እዚህ ጋር እንግዲህ ፖርቴብል ዲቫይስ የሚባሉት በጣም ብዙ ናቸው። እናንተ እንደ ተማሪዎች ግን እንደ 8ኛ ክፍል ተማሪዎች ግን በእጃችሁ የምትይዟቸው የፖርቴብል ዲቫይስስ ስልኮች ሊሆኑ ይችላሉ፣ ላፕቶፕ ሊሆኑ ይችላሉ። ከዛ የዘለሉ ነገሮች ካሉም እንግዲህ በዚህ ርዕስ ላይ ይካተታሉ ማለት ነው። ከዛም እያደገን ስንሄድ በደንብ እያወቀ ስንሄድ ደግሞ ፖርቴብል ዲቫይሶች በጣም ብዙ ናቸው። በተለያዩ ፋክተሪ በተለያዩ ካምፓኒዎች የተለያዩ ፖርቴብል ዲቫይሶችን እንዴት መጠቀም አለብን ነገሮች በጣም ጠቃሚ የሆነ ርዕስ ነው ማለት ነው። እንግዲህ ፖርቴብል ዲቫይስ አር ዩዝፉል ፓርት ኦፍ አወር ዴይሊ ላይፍ ይላል። ተንቀሳቃሽ መሳሪያዎች የዕለት ተዕለት ህይወታችን ጠቃሚ አካል ናቸው። በትክክል in fact smartphones cause inconvenience in our daily lives። አሁን እዚህ ጋር ምንድነው እንደ እውነቱ ከሆነ ግን ስማርት ስልኮች በዕለት ተዕለት ህይወታችን ላይ ምቾት ማጣትን ያስከትላሉ። እንግዲህ ስማርት ስልኮች ላይ ስንመጣ ሁል ጊዜ አዎንታዊ ጎናቸው ብቻ አይደለም አሉታዊ ጎናቸውንም ማወቅ ያስፈልጋል። ጥቅም እንዳለው ሁሉ የጎንዮሽ ጉዳትም እንዳለው በደንብ ማወቅ ያስፈልጋል ማለት ነው። It could be also cause serious health issues due to long-term use of handheld devices። እንግዲህ እነዚህን በእጅ የሚያዙ መሳሪያዎችን ለረጅም ጊዜ መጠቀም ለከባድ ጤና ችግሮችን ሊዳርግ ይችላል። ስለዚህ አጠቃቀማችን ካላስተካከልን ለረጅም ጊዜ ስለምንጠቀማቸው ለከባድ የጤና ችግሮችን ሊዳርግ ይችላል። የያዝነው ስልክ በሆነ ብር ነው የገዛነው ብለን ብናስብ የምንጠቀምበት ነገርም ቢኖር እንኳን መጨረሻ ላይ ግን ለከባድ ጤና ችግር ዳርጎን በጣም ከባድ የሆነ ወጪና ከባድ የሆነ የህይወት ክሳራ ወይም የጤና ክሳራ ሊያመጣብን ይችላል ማለት ነው። ለዛ ነው መማር ያለብን ማለት ነው። Some of the portable devices are displayed in figure 5.4 below ይላል። ከታች በምስል ደግሞ ተንቀሳቃሽ መሳሪያዎችን ተጠቅሰዋል ወይም ተቀምጠዋል ማለት ነው። እንግዲህ በዚህ ስዕል እንደምናየው እነዚህ ስልኮች ናቸው። ይሄን ታብሌት ነገር ነው። ይሄ ደግሞ ስልኮች ናቸው ሁለቱ። ይሄ ደግሞ ላፕቶፕ ነው። ሌሎችም ተንቀሳቃሽ ማቴሪያሎች በዚህ ይመደባሉ ማለት ነው። Let us see how to use smartphones and mobile devices safely። አሁን እዚህ ጋር ስማርት ስልኮች እና ተንቀሳቃሽ መሳሪያዎችን እንዴት በደህንነት መጠቀም እንደምንችል እንይ ይላል። የመጀመሪያው avoiding long conversation። እዚህ ላይ በጣም ብዙ ሰው የሚሸወደው በጣም ረጅም ሰዓት ስልክ ማውራት long hours use of smartphones and mobile devices without proper headphones cause heating effect on brain cells። እዚህ ጋር ረጅም ንግግሮችን ማስወገድ ይላል። ተገቢ የሆነ የጆሮ ማዳመጫ ወይም ሄድፎን ሳይጠቀሙ ስማርት ስልኮችና ተንቀሳቃሽ መሳሪያዎችን ለረጅም ሰዓታት መጠቀም በአንጎል ሴሎች ላይ የሙቀት ተጽዕኖ ያሳድራል። በጣም አስቸጋሪ የሆነ ነገር ይሄኛው ነው። ለረጅም ሰዓት ማውራት እና እንዲሁም ደግሞ ያለ ኢርፎን መጠቀም በጣም ለጭንቅላታችን ውስጥ የሚገኙ ሴሎችን ሙቀት በመፍጠር ተጽዕኖ ያሳድራል ማለት ነው። እንዲሁም ሎንግ ኮንቨርሴሽን ኩድ ሃርም አወር መስልስ ስኪን ኤንድ ኢር። ስለዚህ ረጅም ንግግር በጡንቻችን በቆዳችን እና በጆሮአችን ላይ ጉዳት ሊያደርስ ይችላል። ይህ በጣም መጠንቀቅ ያለብን ነገር ነው። እንዲያውም አስታውሳለሁ የ3ኛ ዓመት ዩኒቨርሲቲ ተማሪ እያለሁ የህንድ መምህር ነበር ያስተማረኝ ስለ ኤሌክትሮኒክስ እና በጣም ወሳኝ የሆነ ትምህርት ያስተማረኝ ምንድነው ስልክ ስናወራ ሁል ጊዜ በግራ ጆሮአችን ማውራት እንዳለብንና እንዲሁም ወንዶች ስልኮቻችን
ስናስቀምጥ ያው ሴቶች ስልኮቻቸው በእጃቸው በቦርሳቸው ስለሚይዙ ማለት ነው። ወንዶች ግን ኪሳችን ላይ ስለምንይዝ በቀኝ ኪሳችን ሳይሆን በግራ ኪሳችን ላይ ስልካችን የምናስቀምጥ በጣም ጤናማ እንሆናለን ማለት ነው። ምክንያቱም በቀኝ ጆሮአችን ስልካችን የምናወራ ከሆነ የቀኝ ጆሮአችን ሁል ጊዜ ለአይምሯችን ቅርብ ስለሆነ የአይምሯችን ሴሎችን በቀላሉ ይጎዳሉ። ጆሮአችን በቀላሉ ይጎዳል ማለት ነው። በዛ አማካኝነት የአይምሯችን በቀላሉ ይጎዳል። በግራ ጆሮአችን ግን ብዙ ጊዜ ግራ ጆሮአችን ከዋናው የአይምሮ ክፍላችን ሩቅ ስለሆነ በቀላሉ ስለማይጎዱ በግራ ብናወራ ስልክ በጣም ይመከራል። እንዲሁም ደግሞ ስልክ ደግሞ ስናስቀምጥ በግራ ኪሳችን ማስቀመጥ አለብን ማለት ነው። ወንዶች ለምንድን ነው በወንዶች የዘር ብልት ላይ በጣም ብዙ ተጽዕኖ ስላለው የወንድ ልጅ ብልት በጣም ስለሚጎዳ የስልኩ ጨረር ማለት ነው። ስለዚህ በግራ ሲሆን ግን ብዙም አይጎዳም እና በዛ መልክ መቀመጥ እንዳለበት አስታውሳለሁ። በጣም ወሳኝ የሆነ ትምህርት እንማማር ማለት ነው። ስለዚህ የኛውንም በዛ ነው። ሁለተኛ ዩዚንግ ሄድሴትስ ኦር ስፒከር ፎን ኦፕሽን the use of good wired or wireless headset reduces the risk of harming brain cells። ስለዚህ ሁለተኛ አማራጭ የጆሮ ማዳመጫ ማድረግ ወይም ደግሞ ስፒከር መጠቀም ጥሩ ጥራት ያላቸው ባለገመድ ወይም ሽቦ አልባ የጆሮ ማዳመጫዎችን መጠቀም የአንጎል ሴሎች ላይ የሚደርሰውን የመጎዳት እድል ይቀንሳል። አሁን ብዙ ጊዜ ስማርትፎን ስንጠቀም ስንደዋወል ሊሆን ይችላል ኦር ስንጠቀም ሊሆን ይችላል ኤርፎን ማድረግ እና ወይም ደግሞ በስፒከር ላይ መጠቀም በስፒከር ነገር ላይ መጠቀም በጣም ወሳኝ የሆነ ሚና ያለው ጤናችን ላይ ማለት ነው። ሜክ ዩዝ ኦፍ ስፒከር ፎን ኦፕሽን ዌንኤቨር ፖሲብል። በሚቻልበት ጊዜ ሁሉ በስፒከር የማውራት አማራጭን ይጠቀሙ። ስፒከር ላውድ ስፒከር አድርገን ስልካችን ብናወራ ሞር ለጤናችን አይጎዳንም ማለት ነው። ልክ እንደዚህ አሁን ሄድፎን ነው ማለት ነው። ሶስተኛ ኪፒንግ ሞባይል ዲቫይስ አዌይ ፍሮም ዩር ቤዲ። በተቻለ መጠን ተንቀሳቃሽ መሳሪያዎችን ከሰውነታችን ራቅ አድርገን ማስቀመጥ ወይም መያዝ ማለት ነው። ኦል ትራንስሚቲንግ ዲቫይስ ሹድ ቢ ኪፕድ አዌይ ፍሮም ዩር ቤዲ። ማናቸውም መልእክት ወይም መረጃ የሚያስተላልፉ መሳሪያዎች ከሰውነቱ ራቅ ብለው መቆየት አለባቸው። ብዙ ጊዜ እኛ ችግራችን ምንድነው? ምግብ እየበላን ስልክ እንጠቀማለን፣ ውሃ እየጠጣንም እንደዛ፣ ሽንት ቤት ሄደንም ስልክ እንጠቀማለን። በቃ ይሄ ትራንስሚቲንግ የሆኑ ዲቫይሶችን ብዙ ጨረር ሊያስተላልፍ የሚችሉ ዲቫይሶችን ሁሉ ጊዜ ምንድነው እጃችን ላይ እንደያዝን ወይ ደግሞ እየተጠቀምን የምናደርገው እና በተቻለ መጠን የሆኑ ቦታዎች ስንሄድ ስልኮቻችን ወይ ደግሞ ትራንስሚቲንግ የሆኑ ዲቫይሶችን ማንኛውም መልእክት ሊያስተላልፍ የሚችል ወይ መረጃ ሊያስተላልፍ የሚችል ዲቫይስ ከኛ አርቀን ብናስቀምጠው። avoid any direct contact with body and keep it inside a bag። ቅድም ያልኩት ነው። ከመሳሪያ ጋር የምንኖረውን ቀጥተኛ የአካል ንክኪ ያስወገዱ እና በምትኩ ቦርሳ ውስጥ ያስቀምጡ። አሁን ሴቶች ብዙ ጊዜ ስልክ ሲይዙ ቦርሳቸው ላይ የሚያስቀምጡ፣ ስለዚህ ብዙ አይጎድም እነሱ። ወንዶች ግን ኪሳችን ላይ ነው የምንይዘው ሁሉ ጊዜ በእጃችን ከሰውነታችን ጋር ንክኪ እናደርግና ከሰውነታችን በማይነካኩበት መንገድ ቢሆን፣ አሁን ቦርሳ ላይ ብታደርገው ከሰውነት ጋር አይነካከም። ሙሉ በሙሉ የምትይዘው ስልክም የምትይዘው ዲቫይሶችም ሁሉ ነገር በቦርሳ ስለሚሆን ከሰውነት ጋር አይነካከም። ስለዚህ ከሰውነት ንክኪ ማስራቅ አለብን ማለት ነው። ምክንያቱም ጨረሮች ስላሉ እነዛ ጨረር ደግሞ ሰውነታችን ጋር ቀጥታ ኮንታክት እያደረጉ ብዙ ጊዜ ውስጣችን ሊያደክሙት ይችላሉ ማለት ነው። when sleeping keep your mobile device away from your bed and switch off mobile data and wireless options። ስንተኛ ያው ተንቀሳቃሽ መሳሪያዎችን ከአልጋው ያርቁ ይላል። እንዲሁም የሞባይል ዳታ እና የዋይፋይ አማራጮችን ያጥፉ ይላል። በተቻለ መጠን ስንተኛ እኛም ብዙ ጊዜ ላፕቶፕ ከፍተን ፊልም እያየን ኦር የሆነ ቪዲዮ እያየን ቆይተን በዛ አድርገን ስልካችን ተንተርሰን ልንተኛ እንችላለን። እንዲሁም ደግሞ ላፕቶፓችን ከፍተነው እያወራ ወይም የሆነ ነገር እየጮኸ ሊከፍተነው እናድራለን። ይሄ በጣም ጤናችን ላይ የሚጎዳ ነገር ነው እና በተቻለ መጠን አጠፋፍተን አርቀን ማስቀመጥ አለብን ማለት ነው። አሁን ይሄ ስዕል እንየው። አሁን ለምሳሌ ሰው ሲተኛ ልክ እንደዚህ ይተኛል። ቻርጀሩን እንደዚህ አድርጎ ራቅ አድርጎን አሁን አልጋው ያለው ትንሽ በስዕሉ የተቀራረበ ይመስላል እንጂ ይሄኛው ማስቀመጫ እቃዎች ናቸው። የማስቀመጫ ቴብል ነው። ራቅ አድርጋ አስቀምጠዋለች። እሷ ግን ራቅ ብላ ተኝታለች ማለት ልክ እንደዚህ መተኛት አለብህ ማለት ወይም አለብሽ ማለት ነው። Turning off solar data and wireless device። Turn off phones solar data wireless option and Bluetooth when not in use። በተቻለ መጠን ስልኩን አገልግሎት ላይ በማይውልበት ጊዜ ላይ የሶላር ዳታ ለምሳሌ ስልካችን ምንም ነገር በማንጠቀምበት ቀን ወይም ጊዜ ከሆነ ሶላር ዳታ ማጥፋት አለብን። የዋየርለስ አማራጭን ማጥፋት አለብን። እንዲሁም ብሉቱዝን ማጥፋት ያስፈልጋል ማለት ነው። Before sleeping it is recommended to turn off all wireless transmitting devices። ከመተኛታችን በፊት
ሁሉንም ባለገመድ አልባ መረጃ አስተላለፍ መሳሪያዎችን ማጥፋት ይመከራል። ሁል ጊዜ በምተኛበት ጊዜ ማለት ነው። ሞባይል ዲቫይስስ ኦልዌይስ ኮኔክትድ ቱ ዋየርለስ ዳታ አት ሆም ኤንድ ኢን ኦፊስ። የሞባይል መሳሪያ በቤት ውስጥ እና በቢሮ ውስጥ ሁልጊዜ ከዋየርለስ ዳታ ጋር የተገናኘ ነው። ስለዚህ ሁልጊዜ የሞባይል ዲቫይሶች የተንቀሳቃሽ ዲቫይሶች ሁልጊዜ ከዋይፋይ እና ከዛው ጋር የተገናኙ ስለሆነ በተቻለ መጠን አጥፍተን መተኛት አጥፍተን ማስቀመጥ አለብን። አፕሊኬሽንስ ኦር ሞባይል ዲቫይስስ አሁን ለምሳሌ ብዙ ጊዜ ስልካችን ዳታውን በርቶ ዋይፋይን በርቶ ስለሚሆን ሁሌ እንደበራ ስለሚሆን አፕሊኬሽኖች አሉ። ሞባይል ዲቫይስ አር ኮንቲኒስሊ ራኒንግ ኢን ዘ ባክግራውንድ ሶ ተርን ኦፍ ዘ ዳታ ኤንድ ዋየርለስ ኦፕሽን ቱ ስቶፕ ኮሚኒኬቲንግ። አሁን ምንድነው ሞባይል መሳሪያዎች ላይ ያሉ አፕሊኬሽን በጀርባ ያለማቋረጥ የሚሰሩ በመሆናቸው እኛ ባናያቸውም ግን አፕሊኬሽኖቹ ከጀርባ ይሰራሉ። ስለዚህ የመረጃ ልውውጥን ለማቆም ዳታውና ዋየርለስ አማራጭን ማጥፋት በጣም ስልካችንን እረፍት ያገኛል፣ እኛ ሰውነታችንን እረፍት ያገኛል ማለት ነው። ለምሳሌ ልክ እንደዚህ ማለት ነው። ለምሳሌ ስንተኛ ሶላር ዳታው እንደዚህ ማጥፋት አለብን። ዋይፋይንም በዛ ልክ ማጥፋት አለብን። ብሉቱዝም ዘንደርም ሌሎችም ካሉ አጥፍቶ መተኛት ይመከራል ማለት ነው። አምስተኛ አቮይዲንግ ኮልስ አት ፕሌስ ዊዝ ሎው ሲግናል ሪሰፕሽን። ይሄ በጣም ወሳኝና ጥንቃቄ ሊደረግለት የሚገባ ነገር ነው። ምንድነው? ሲግናል መቀበያ አቅም ደካማ በሆኑ ቦታዎች ላይ ስልኮችን አለመጠቀም ብቻ ለዝጋ ምንም ሲግናል ከሌለ አለመጠቀም ይመከራል። In order to keep connected with mobile tower, mobile devices increase transmission power if the signal reception is poor. አሁን እዚህ ጋር ሲግናል ሪሰፕሽን ፑር ከሆነ ስልካችን ሃይ የሆነ ፓወር ያወጣል፣ ትራንስሚሽን ፓወር ይጠቀማል። ለምን? የሞባይላችን የመገናኝበት ታወር ወይም ሞባይል ታወር ላይ ሲግናል ስላነሰው እዛ ለመድረስ በጣም ሃይ የሆነ ፓወር ነው ትራንስሚት የሚያደርገው። ይሄ ከሞባይል ማማ ወይም ታወር የሚባለው ጋር ያለውን ግንኙነት ለማስቀጠል የሲግናል መቀበያ አቅም ደካማ በመሆንበት ጊዜ የሞባይል መሳሪያዎች የማስተላለፍ ኃይላቸውን ወይም ትራንስሚሽን ፓወር ይጨምራሉ። ይሄ ማለት ምንድነው? ባትሪ ይሞቃል፣ ስልኩን ይሞቃል ማለት ነው። ባትሪውን በጣም የሚጨርሰው ለዛ ነው። ሲግናል ለው ባለ ቁጥር ከቴሌኮም ላይ ያለ ቤዝ ላይን የሚባለው ከስልክ ለመገናኘት ኃይለኛ የሆነ ትራንስሚሽን ፓወር ይጠቀማል ስልካችን። በዛን ጊዜ እኛ ሲግናሉ በጣም ይጎዳናል ማለት ነው። አቮይድ ፕሌስስ ዌር ሲግናል ሪሰፕሽን ፍሮም ሞባይል ታወር ኢዝ ቨሪ ፑር ይላል። ይሄኛው ከሞባይል ማማ የሚመጣው ሲግናል መቀበያ አቅም በጣም ደካማ የሆኑ ቦታዎች ማስወገድ ነው። የሆኑ ለምሳሌ አንደርግራውንድ ከሆነ ከመሬት በታች ከሆነ ወይም ደግሞ ገጠር አካባቢ ከሆነ እሱ ማስወገድ አለብን ማለት ነው። ሌላም አቮይድ ፎን ኮልስ ወይ ትራቨሊንግ ኦን ቬሂክል ነው። በተሽከርካሪ ላይ የተጓዙ ስልክ መደወልን ማስወገድ ነው። ሴል ፎንስ ኮንቲኒስሊ ሰንድ ሲግናል ቱ ሜንቴን ኮንታክት ዊዝ ዘ ሴል ታወርስ ኤንድ ዛት ኩድ ኮዝ ዘ ሞባይል ዲቫይስ ቱ ትራንስሚት ሃይ ፓወር ራዲዬሽን ዛን ኢን አይድል ኮንዲሽን። አይድል ኮንዲሽን ላይ በሚሆንበት ጊዜ ስልኮች ብዙ ጊዜ ፓወር ራዲዬሽን አያወጡም፣ ሃይ ፓወር ራዲዬሽን አይጠቀሙም። ለምን? ኦልሬዲ ከታወሩ ጋር ወይም ደግሞ ከቴሌኮም ጋር በቀላሉ ይገናኛሉ። በጣም ሎው ሲግናል በሆነበት ጊዜ ግን ሃይ የሆነ ፓወር ነው የሚያወጣው። አሁን ሞባይል ስልኮች ከሴል ማማዎች ጋር ያላቸውን ግንኙነት ለመጠበቅ ያለማቋረጥ ሲግናል የሚልኩ ሲሆን ይህም የሞባይል መሳሪያ ስራ ፈቶ ካለበት ወይም አይድል ኮንዲሽን ሁኔታ ይልቅ ከፍተኛ የጨረር ኃይል ወይ ሃይ ፓወር ራዲዬሽን እንዲያመነጭ ሊያደርገው ይችላል። ለምሳሌ እዚህ ጋር ስዕሉን እንየው። እዚህ ጋር አሁን ይሄ ሎው ሲግናል ነው። ፑር ሲግናል ሲሆን እዚህ ጋር ስልካችን ሲግናል ሁሌ ይልካል። ለምን? ቴሌኮም ጋር ለመገናኘት ከዋና ከሜን ሲግናል ጋር ወይ ደግሞ ከሜን ታወር ጋር ወይም ከሴል ታወር ጋር ለመገናኘት ማለት ነው ሲግናሎች ይልካል። በዛን ጊዜ ሃይ የሆነ ፓወር ራዲዬሽን ያወጣል። ያ ፓወር ራዲዬሽን ነው እኛን የሚጎዳል። የሞባይል ስልክ ሲግናል ጥንካሬ ሞባይል ትራንስሚሽን ፓወር እዚህ ጋር ማለት አንድ የሞባይል ስልክ ከቅርበት ካለው የቴሌኮም ታወር ወይም ቤዝ ስቴሽን ጋር ለመገናኘት የሚጠቀመው የሬዲዮ ሞገድ ጉልበት መጠን ነው። ይህንን በዝርዝር እንደሚከተለው እንየው። መሰረታዊ ሀሳቡ ምንድነው? ሞባይላችን መረጃዎችን ወይም ድምፅ ኢንተርኔት ወደ ታወር ለመላክ የኤሌክትሮማግኔቲክ ሞገዶችን ይጠቀማል። እነዚህ ሞገዶች ለመላክ የሚያስፈልገው የኃይል መጠን ወይም ትራንስሚሽን ፓወር ይባላል ማለት ነው። እንዴት ይሰራል የሚለው ነገር ደግሞ ሞባይል ሲግናል ጥንካሬ እንደ ሁኔታው ይለያያል። ከታወሩ ቅርብ ከሆኑ ስልኩ ታወርን ለማግኘት ብዙ ኃይል አያጠፋም። ስለዚህ የባትሪ ፍጆታው ይቀንሳል። የጨረር መጠኑ ራዲዬሽን ዝቅተኛ ይሆናል። አሁን ራዲዬሽኑ ከፍተኛ የሚሆነው መቼ ነው? ታወሩና ስልኩ በጣም የተሰራረቁ ሲግናሉ በጣም ባነሰበት ጊዜ ራዲዬሽን ያወጣል። ኤሌክትሮማግኔቲክ ራዲዬሽን ሞገዶችን ይጠቀማል ማለት ነው። ከታወሩ ራቅ ካሉ ወይም ሲግናል በማይገባበት ቦታ ለምሳሌ ምድር ቤት ከሆኑ ስልኩ ታወሩ ለማግኘት ሲል የሲግናል ጥንካሬውን በከፍተኛ ሁኔታ ይጨምራል ማለት ነው።
በባትሪ ላይ ያለው ተጽዕኖ ነው። ሲግናል በማይኖርበት ቦታ ስልካችን ቶሎ ባትሪ የሚጨርሰው ለዚህ ነው። ስልኩ ያለማቋረጥ ፓወር ለመፈለግ ወይም ሲግናል ለመፈለግ እና ለመገናኘት ወይም ሲግናል ኮኔክት ለማድረግ ከፍተኛ የኃይል መጠን ወይም ሃይ ትራንስሚሽን ፓወር የሚጠቀም ባትሪ ቶሎ ያልቃል። ለዛ ነው ገጠር አካባቢ፣ ምድር አካባቢ፣ የሆኑ ጫካ አካባቢ ፊልም ላይ አይታችሁ ከሆነ እንግሊዝኛ ፊልም በሆሊውድ የሚሰሩ ፊልሞች አይታችሁ ከሆነ ፓወር ግራውንድ ሲሆን ሲግናል ለማግኘት ይሮጣሉ። ፓወር ያልቃል ምናምን፣ ባትሪ ያልቃል ምናምን። ለዛ ሲግናል ለማግኘት በጣም ስለሚፈልግ ማለት ነው። ለጤና ያለው ጠቀሜታ እንይ ስልካችን ሲግናል ደካማ በሚሆንበት ጊዜ ስልኩ የሚያመነጨው የጨረር መጠን ይጨምራል። ስለዚህ ሲግናል በጣም ደካማ በሆነበት ቦታ ስልካችን ከራሳችን አርቆ ማስቀመጥ ወይም በጆሮ ከመያዝ ይልቅ በኤርፎን መጠቀም ይመከራል። ማጠቃለያ የሞባይል ትራንስሚሽን ፓወር ማለት ስልካችን ከታወር ጋር ለመገናኘት የሚጠቀምበት የኃይል መጠን ሲሆን እንደ ቅርበትና ርቀታችን መጠን ይለዋወጣል። ስለዚህ ለጤና ያለው ጠቀሜታ ስልካችን ከጨረሩ አርቀን ማስቀመጥ አለብን ማለት ነው። በጣም ሎው ሲግናል ግን ከኛ ጋር አቅርበን ካስቀመጥ ነው ግን በእኛ ላይ ኃይለኛ የሆነ ተጽዕኖ ያመጣል ማለት ነው። ስድስተኛ ፌወር ኮልስ ሞር ቴክስትስ። ብዙ ጊዜ ጥሪዎችን መቀነስ እና የጽሁፍ መልእክቶችን ማብዛት ይቻላል። በቴክስት ብናወራ የተሻለ ነው የሚሆነው። ሰንዲንግ ቴክስት መሰጅ ኢዝ ሴፍ አስ ኮምፔርድ ቱ ሎንግ ኮልስ ይላል። ከረጅም የስልክ ጥሪዎች ይልቅ የጽሁፍ መልእክቶችን መላክ ደህንነቱ የተጠበቀ ነው። Texting allows keeping the cell phone away from body and shorter duration of transmission which is much safer compared to longer calls። ይህ ምንድነው? ያው የጽሁፍ መልእክት መላኩ ስልኩን ከሰውነት ራቅ ለማድረግ እና የማስተላለፊያ ጊዜውም አጭር እንዲሆን ስለሚያስችል ከረጅም ጥሪዎች ጋር ወይም ሲነጻጸር እጅግ የተሻለ ደህንነት አለው። ምክንያቱም በመሴጅ ስንጽፍ እና ረጅም ጊዜ የምናወራው ነገር በመሴጅ ግን አጠር አድርገን ስንጽፍ ስለምንልክ በቀላሉ ነገሮችን ሼር ማድረግ እንችላለን ማለት ነው። ከኛም ከቦዲ ጋር ያለው ኮንታክት በጣም ሩቅ ስለሆነ የተሻለ ለጤና አስተዋጽኦ አለው ማለት ነው። እዚህ ጋር እንግዲህ ስዕሉ እንደምናየው ልክ እንደዚህ ቴክስት ስንጽፍ ከሰውነታችን የተራቀ እጃችን ብቻ ነው ኮንታክት የሚያደርገው። ከሌላ ሰውነታችን ይርቃል። ጆሮአችን፣ ጭንቅላታችን፣ ሁሉ ነገራችን ኮንታክት አያደርግም ማለት ነው። ከእጃችን ጋር ቴክስት ያደርገን ብቻ ብንቆይ የተሻለ ይሆናል ማለት ነው። ሰባተኛ ዩዚንግ ላንድላይን ቴሌፎንስ ኮልስ። ይሄኛው የመሬት ስልኮችን ወይም ላንድ ላይን መጠቀም በጣም ወሳኝ ነው። ዩዚንግ ላንድላይን ቴሌፎንስ አር safest way to reduce the use of mobile phones and cardless phones ማለት ነው። ይሄ የመሬት ስልኮችን በመጠቀም የሚደረጉ ጥሪዎች የሞባይል ስልካችን እና የገመድ አልባ ስልኮችን ወይም ኮርድለስ ፎንስ አጠቃቀም ለመቀነስ በጣም አስተማማኝ መንገዶች ናቸው ይላል። ሜክ ዩዝ ኦፍ ላንድላይን ፎንስ አት ኦፊስ ኤንድ ሆም ፎር ሎንግ ኮንቨርሴሽን። ለረጅም ስልክ ደግሞ ብዙ ጊዜ ረጅም ስልክ ስናወራ በኦፊስ እና ወይም በቢሮ እና በቤት ሊሆን ስለሚችል በተቻለ መጠን ላንድላይን ብንጠቀም የተሻለ ይሆናል። የቤት ስልክ ብንጠቀም ወይም የቢሮ ስልክ ብንጠቀም ማለት ነው። ለረጅም ንግግሮች በቢሮ እና በቤት ውስጥ የመሬት ስልኮችን ብንጠቀም ይሻላል ማለት ነው። ልክ ይሄን ስልኩ የትኛው ነው ማለት ይሄኛው ነው። ይሄ በጣም ለጆሮአችን ወሳኝ ነው። ብዙ ጊዜ በጣም በመሬት ተቀብሮ ስለሚመጣ ሲግናሉ እዛ መሬት ላይ ስለሚቀር እኛ ላይ የሚያመጣ ጉዳት ዝቅተኛ ይሆናል ማለት ነው። ለዛሬ እዚህ ይመስላል። ሲዩ ኢን ዘ ኔክስት ክላስ። በሚቀጥለው ክፍለ ጊዜ እንገናኝ። ሰብስክራይብ ማድረግ አትርሱ። በተቻለ መጠን ደግሞ ቻናሉ ሰብስክራይብ ማድረጋችሁም እንዳትረሱ። እንዲሁም ደግሞ ቪዲዮ ከተመቻችሁ ላይክ አድርጉትና ደጋግማችሁ ለማየት ሞክሩ። በአማርኛ ተርጉሜ ስላመጣሁት ማንበብ ከእናንተ ይጠበቃል ማለት ነው። የኔ ድምፅ ብቻ ሳይሆን እናንተም እያነበባችሁ ለማየት ሞክሩ። ሰላም አገናኝን። እወዳችኋለሁ።